አስመሳይዋና አጭበርባሪዋ በተንኮል የምትታወቀው በማስመሰል ሳይቸግራት እናቷ ሳትታመምባት ገንዘብ ቸግሮኛል፣ እናቴን ማሳከም እፈልጋለሁ፣ ለሕክምና የሚሆን ገንዘብ አግዙኝ እያለች ከብዙዎች ገንዘብ ተቀብላለች። እንዲሁም እያገተችም ካገተቻቸው ልጆች ገንዘብ ሁሉ ወስዳለች። ያችን ቤዛ ተንኮለኛዋ ናት። በመጨረሻ ፍቅር ቤቷ ድረስ ሰተት ብላ ስለሄደችላት እሷንም ደብድባት ደስ ብሏት የእሷን ሚስጥር ምን እንዳደረገች ማወቅም ባልችልም እሷን ግን አጋልጣታለሁ ለእናቷ ብላ ሄዳ ለፍቅር እናት ለወይዘሮ አለም ተናግራለች። ጥበቃው አሹና ደመቀ የሆነ ነገር አስበሽ ነው እንጂ በሰላምሽ ወደዚህ ቤት ልትመለሺ አትችም ብለው እነሱም በጥያቄ ሲያፋጥጧት ወይዘሮ አለምም ከደረጁ ስትወርድ አይኗን ማየት አልፈለገችም ነበር። እኔ እማዬ አንድ ነገር ልነግርሽ ነው የመጣሁት፣ የኔ ውድ እናት ፍቅር ያለችው እኔ ጋር ነው ብላ ስለ ፍቅር ማውርታታለች። በዛም አመስግና ቀጥታ ቤቷ ድረስ ሄዳ እንደ እናት ምን አጉድየብሽ ነው አንቺ እንደዚህ የሚያስለቅስሽ ብሶተኛ ያደረገች ነገር ምንድን ነው? ለምን ለኔ አትነግሪኝም? ብትላትም አባቷን እንደመረጠችና እንዳልተንከባከበቻት ለእናቷ ስትናገር በጥፊ ወይዘሮ አለም አጩላታለች። ቤዛ ውጭ ላይ እንደነበረችም ለምን ተናገርሽ እዚህ መሆኔን ብላ ከቤዛ ጋር ጸብ ተፈጥሮ ነበረ። ቅምጥል ዳር ቆማ እየሳቀች ነበር። በዛሬው ክፍል ላይ ደግሞ ዴቭ ከአጠገቡ ተቀምጣ አደይ ሊሊ ጋር እንደሄደች እሷም ከእሱ ጋር ተቀምጣ ስትመለስ አደይ ሁለቱን ታያቸዋል። አደይ በጣም ደነገጠች። እሷም የልቧን ሁሉ ለዴቭ ስትነግረው አንቺ የምልሽን አትሰሚኝም፣ ግን በቃ ብታርፊ እያለ እየመከራት ነበረ። አደይ ድንገት ስትመጣ ምን እየሰራችሁ ነው ብላ ስትለው ዴቭ በጣም ደነገጠ። ምን ልትሰሪ መጣሽ አለቻት ተንኮለኛዋ ፍቅር። ስለምን እያወራችሁ ነበር ብላ ደግሞ አደይ ደነገጠች። በል እንደ ተባባል ነው ዴቭ ብላ ለዴቭ ነግረው ጥላው ሄዳለች። እሱም እኔ እንደ ወንድምነት አንቺን የሚያስከፋሽ ነገር ካለ ለመርዳት ዝግጁ ነኝ ብሎ የነገራት ነው። እሷ ግን ያ እሱን የምትወደውና አደይ ከሱ ጋር መሆን የማትፈልግ የራሷን ሀሳብ ብቻ የምትመርጥ ተስፋ ያልቆረጠች ናት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ሰራተኛዋ አደይ ክፍል 143 ተንኮል ያልቅብሽ የማታርፈው ፍቅር ተስፋ ያልቆረጠችው በሁለቱ መካከል ገብታ ሰርጋቸውን ሊጋቡ እንደሆነ ስትሰማ ምንም አይነት ነገር ተስፋ አልቆረጠችም። ከሁለቱም እነሱን ሁለቱን ለማለየት ነበረ። አደይ ደግሞ ትንሽ ጥርጣሬ ቢፈጥርባትም ዴቭ ደግሞ ያለውን ነገር ሁሉንም ለታለም ከዛ ለቤተሰብ አሳውቃለሁ ስላላት እሷ ደግሞ በዛ ዴቭን አምነዋል። ይች ልጅ ዛሬ እንደዚህ የሆነች ነገ እኔ እናንተ አብረን ስንሆን በትዳር ውስጥም ሌላ ነገር ልትፈጥር ሰላም ልትነሳን ትችላለች። ችግርም ካለ መቅረፍ ያለብህ አሁን ነው፣ እስከ መቼ ድረስ ነው ብላ ደግሞ ለዴቭ ስትነግረው እንዴ እኔ እኮ የደበኩሽ ነገር የለም፣ በቃ የምታውቂ ነው ታውቂያት የለም ወይ የእሷን ባህሪ ነግሬያታለሁ፣ ምንም ስጋት አይግባሽ አደይ ብሎ ለአደይ እነግሯት ነበር። ሊሊ ደግሞ ድንገት ራሷን ስታ ወድቃ ነበረ። ሊዱን ቀበጧ ሊሸኝ ባቡሬ እንደወጣ ወደ ኪችን እንደገባች እሷም ወደቀች። ሸኝቷት ሲመለስ ሳሎን ያጣታል። ስሟን እየጠራ ሊሊ ሊሊ የትነሽ መጥቻለሁ እኮ እያለ ሲጠራ ያጣታል። ስልክ ደወለ። ስልክ ጥሪውን ሰማ። እንዴ ብሎ ወደ ኪችን ሲሄድ እሷ ወድቃለች። እሷን አነሳ አንስቷት ወደ ሆስፒታል ይዞ ሄዶ ለአደይም ደውሎላታል። ዴቭና አደይ ሁለቱ ተቀምጠው እየተመካከሩ
ለአደይ ስልክ ባቡሬ ሲደውልላት የሊሊን መታመም ስትሰማ በጣም ደነገጠ። ወደ ሆስፒታል መሄድ አለብኝ ብላ እየሮጠች ከእነሱ ጋር አብራ ለመሆንና የሊሊ የምትወዳት ጓደኛ ምን ነክቷታል የሚለው አሳስቧታል። ከሆስፒታል ስትመለስ ባቡሬ ተመስገን ብሎ እንዴት እኔ ነኝ ጥፋተኛ እንዴት ብቻሽን ጥዬሽ እሄዳለሁ እልሊ ብሎ እልልዬ አይዞሽ እያለ እሷን እያጽናናት ነው። አታስብ እኔ አሁን ደህና ነኝ ብለው መለሱ ስትመልስለት እሱ ግን ከማሰቡ አልተቆጠበም። ያችን ቀበጧን ስለ ሸኛት ነው። ሸኝሃት ስትለው አዎ ሸኝኋት ብሎም ደግሞ ለእልሊ መልሶላታን። ሊሊ ሙሉ ጤንነት ላይ ትገኛለች። ተንኮለኛ ፍቅር ክላሷ ገብታ ወይዘሮ እታለም ወደዛ ቤት መንጣቷን ስላወቀችን ደግሞ የታለች ብላ ጠይቃለች። ክላሷ ናት ስትባል ተኝታ ይሆናል እንዳትቀሰቅሷት ስትነቃ ጥሩኝ ወይንም ንገሩኝ ብላ ለሮማንዬ ለቤት ሰራተኛዋ ተናግራለች። በሌላ በኩል አሹ አፈቅርሻለሁ ብዬ ትንፍስ ልበለው ወይ እያለው እግራ እየገባው ሮማኔን ይጠራታል። አጠገቡ ስትቀመጥ የሚነግራት ነገር የለም። ግራ የአጋባው የአሹ አፍቃሪነት ፍቅሩን ግልጽ አድርጎ ለሮማን መናገር እየፈራው። ሮማንም እንደዚያው ናት። ትወጂዋለሽ ወይ ታፈቅሪዋለሽ ወይ ብላ ሩታ ስትነግራት አራ አንቺ ሰው ፊት እንደዚህ ለምን ትያለሽ ስትል ደግሞ ለሩታ ነግራት ነበረ። ቆይ ምንድነው የሚልሽ ብላ ሁለቱን ደግሞ ለማስማማት ያሰበችው ምስኪኗና ጥሩ ዋልሽ ደግሞ ሩታዬ ለሮማን ትጠይቃታለች። እኔ ምን አውቃለሁ ይጠራኛል፣ እሄዳለሁ፣ አጠገቡ እቀመጣለሁ የሚለኝና የሚናገረኝ ነገር የለም እኮ ስትልም መለሳለች። እሷ ቀጥታ ሄዳ ከአሹዬ ጋር ተቀምጣ ለአሹ ጥያቄ ጠየቀች። ቆይማ ቀጥታ ለሮማን ልናገር? አረ አይሆንም፣ እንደዚህማ አይሆንም። መጀመሪያ ሩታዬን አማክሬ ተናግሬ ነው ብሎ ሩታን ካናገራት በኋላ ሩታ ባለችው መንገድ ደግሞ ለሮማን እንዲነግራት ሆኗል። አጠገቡ መታ የተቀመጠችው አሁንም ፈርቶ ወይማ ትጠራኛለህ፣ እመጣለሁ፣ አጠገብ እቀመጣለሁ፣ እሄዳለሁ፣ ለምንድን ነው እንደዚህ የምትሆነው ብላ ሮማን መልሳለታለች። ቅምጥልና ፍቅረኛዋ ኪንጎ ሁለቱ አንድ ጋር ሆነው ሌላኛው ደግሞ ደመቀ ቤዛ ተንኮለኛዋን ኪንጎን ይቅርታ ጠይቂው ብሎ ይላታል። ወንድሟ እንዲፈታላት እየፈለገችው ያገተችውን ኪንጎ ይቅርታ እንድትጠይቅለት ቢጠይቃትም እሷ ደግሞ ምንም እንዳላጠፋች ነው እየተናገረች ያለችው። ወንድሜን ብታስፈታልኝ የሚለው ነገር ተናግራለች። ሁለቱ እያወሩ ቅምጥል ከፍቅረኛዋ ጋር ሆና አብረው ሆነዋል። ቆይ አንተ እኔን ረስተኸኛል እያለ የበፊቱን ደግሞ ከቅምጥል ጋር ሳይሆን የነበራቸውን ጓደኝነት ጊዜያቶችን እያስታወሰ አሁን እሷን ስታገኝ ረስተኸኛል ብሎም ለሱ መልሶለታል። እና እኔ ነኝ ወይ የቀየርኩት ብላ ደግሞ ለኪንጎ መልሳለታለች። እሷ በምትለው እሷ ደግሞ ያው ፍቅረኛ ስለሆነ ወደ እሷ ወይንም መሆን አለበት የጓደኝነት ጊዜ ያለው የፍቅረኛውንም የራስ ሰው የተባለው ደግሞ ጊዜ ያለውና በደንብ አድርጋ ኮርኩማሃለች ብሎም ለኪንጎ ደመቀ ነግሮታል። አሸናፊ ለሮማን ፍቅር ጥያቄውን ማቅረብ እያስፈራው እሷ እንደምትወደውም እሱም አልገባውም። ግን ሮማን ግልጽ አድርጋ ነግሯል። ለብቻዋ ተቀምጣ ለምን እንደዚህ ትብሰለሰላለች ብላ ምግብ እየዛላት ወደ እሷ ክላስ ገብታ እኔም አንቺ የተጨነቅሽባቸውን ልክ እንደዚህ ለብቻዬ በአንድ ክላስ ውስጥ ያሳልፍኳቸው ጊዜያቶች አሉ ብላ እየመከረቻት አንቺ ገና ብዙ ነገር ታወሪያለሽ፣ ካዳመጥኩሽ እኔን ልትመክሪኝ ባልሆነ ከዚህ ክላስ እንድትወጪልኝ እፈልጋለሁ ብላ በሩን ከፍታ እንድትወጣ አድርጋታል። ሩታም ወደ እሷ ጋር ገብታ አንቺ ልጅ ምን ይሻልሻል ብላ እሷም እንደ እህትነት መክራት ነበር። ግን እሷ እያሰበችና
አሁንም እየፈከረችው ወይንም እያሰበችው እያለችው ያንን ዴቭ ነው። ዴቭ የመጨረሻ ውሳኔውን ደግሞ ሊናገር ዝግጁ ሆኗል። ለወይዘሮ እታለም ሩታ ሁሉንም ነገር ተናገረ። ዴቭ እዚህ ቤት ያለውን ነገር ወይንም እንደ በፊቱ አያመሽም፣ ምንድነው ነገሩ በማለት ለሩታ ስትነግራት እሱ ደግሞ አደይን ከአደይ ጋር እንደሆነ ይህንን ስትናገር እሷ በጣም መልካም ደግ ሩሩ፣ እሷን ያገባ ወንድ የታደለ ነው፣ እኔ ህልሜ እሷ ጥሩ ሆና እንድትኖር ነው የምፈልገው ብላ ስለ አደይ መልካምነት ሁሉ እየተናገረች ነበር። ሩታም ከአሹ ጋር እንደቆመች ዴቭ መጣ። ዴቭ ሲመጣ ወይዘሮ እታለም ቤት እንዳለችና ሮማን ለወይዘሮ እታለም እንደተናገረች ደግሞ ለዴቭ ስትነግረው እሰይ እንኳንም ተናገርሽ፣ እኔ ደግሞ እደግምላታለሁ፣ እኔ ደግሜ ልንገራታ እውነቱን ብሎ ደግሞ ወደ ወይዘሮ እታለም ጋር እውነቱን አደይን እንደሚያገባትና አደይ የሱ ሚስት እንደሆነች ሊናገር ወደ እሷ ጋር ሲገባ ፍቅር ተንኮለኛዋ እውነቱን ፍርጥ አድርጋ ለእናቷ እነግራታለች። ዴቭ በቀጣዩ ክፍል ምን አደርግ ይሆን? ወይዘሮ እታለም እውነቱን ስትሰማ ምን ታደርግ ይሆን? እንግዲህ የጓደኛሽ ልጅ አደይን ሊያገባት ተዘጋጅቷል ጨርሰዋል ብላ እውነቱን ፍርጥ አድርጋ ነግራለች። በዛ ደግሞ ዴቭ ደስ ብሎታል። ሁሉንም ነገር ላሳውቅ ነው ይፋ ላደርግል ነው ብሎ ዴቭም ለአደይ ነግሯታል። አደይም ደግሞ በዛ በጣም ደስ ብሏት እውነት ትክክል እንደዚህ ግልጹን አድርጌ መናገር አለብኝ የኔ ውድ ሚስት አይዞሽ ብሎ